ሰላም 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 ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም አለው። ፈጣሪ ይመስገን። እኔ ጋር ሁሉም ነገር ሰላም ነው። ሁሉም ነገር መልካም ነው። እናንተስ እንዴት ናችሁ? ደህና ናችሁ አላችሁ ውዶች? ፈጣሪ ይመስገን እኔ ደህና ነኝ። ይኸው እንደሚታዩ ነኝ። እንግዲህ እግዚአብሔር ይመስገን ሁሉም ነገር እኔ ጋር ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ። እናንተስ እንዴት ናችሁ ውድ ቤተሰቦቼ? ጌታን በጣም ነው ናፈቃችሁ። ብዙ ጊዜ መግባት እሞክራለሁ። ትንሽ ስራ ቢዚ ያደርጋል። እንግዲህ ታውቃላችሁ የሰው ሀገር ኑሮ ያው መቼም ትረዳላችሁ ብዬ አስባለሁ። እንግዲህ ቤተሰቦቼ እግዚአብሔር አምላክ ይባርካችሁ። ያሰባችሁትን ያቀዳችሁትን ነገር ሁሉ እግዚአብሔር አሳክቶ ይስጣችሁ። ተባርካችሁ። እሱን ለምንድን ነው እንደዚህ ያልኩት? ምክንያት አለ። እሱም ምክንያት ምንድን ነው ካላችሁ ቤተሰቦቼ እስካሁን ለኔ ቢመችም ባይመችም እኔ ሲጠፋም ደግሞ በውስጥ መስመር መታችሁ ምን ሆነሽ ነው ቪዲዮ ኮል ከሻታቅም እኮ ምን ሆነሽ ነው ቆየሽ እኮ እያላችሁ በውስጥ መስመር እያወራችሁ ነበራችሁ። እግዚአብሔር አምላክ ይባርካችሁ። እኔን በጣም ነው ናፈቃችሁ። እንግዲህ ምን ይደረጋል፣ የሰው ቤት ሆኗል፣ የሰው ጓዳ ሆኗል። ሁሌ ብመጣ ወደ እናንተ ጋር ሁሌ ብመጣ ደስ ይለኛል፣ ግን ስላልቻልኩ ነው ዝም አልኩት ማለት ነው። ስላልቻልኩ ነው። እግዚአብሔር ይመስገን አሁን ያው መጥቻለሁ በእናንተ ፊት ማለት ነው። ውድ ቤተሰቦች ከልብ ነው መወዳችሁ እና እኔ ጋር መታችሁ መስመር ላይ ገብታችሁ ኮሜንት እየጻፋችሁ ላይክ በተቻለ መጠን እያደረጋችሁ ደግሞ እኔ መለቃችሁ ቪዲዮችን ሁሉ እያያችሁ አይዞሽ በርቺ እንዲያርግ እንዲሆነ እያላችሁ በእናንተ አስተያየት የተነሳ ጠንክሬ እየሰራው ነኝ። እግዚአብሔር ይመስገን። እግዚአብሔር ይባርካችሁ። ይሄ ሁሉ በእናንተ የሆነ ነው፣ በእናንተ የተነሳ ነው። እግዚአብሔር ይመስገን። እንግዲህ ትንሽ ማብራቱ ብዙ ፊቱን አያሳይም። እንግዲህ ታውቃላችሁ እዚህ ጋር እዚህ አፕሊኬሽን እንግዲህ እንትን ፊልተር ምናምን የሚባል ነገር በስልክ የለም። ስለዚህ ኖርማል ፌሱ ይሄ ነው የኔ። ምን ይመስላችኋል? እስቲ አስተያየት ስጡኝ። እስቲ አስተያየት ስጡኝ። አስተያየቱን በኮሜንት ላይ ስጡ፣ እጠብቃለሁ። ባለፈው የሆነ ጥያቄ ለእናንተ አቅርቤ ነበርኩኝ። የኔ እድሜን ገምቱ ብያለሁ። አንዳንድ ልጆች እግዚአብሔርን በጣም ነው ያሳቁት። ሳቅ ብቻ ሞትኩኝ። እግዚአብሔርን ምን አረኳቸው? ቆይ እኔ ምን አረኩኝ? ቆይ ምን በደልኩኝ? እና እሱ ያው ኮሜንት ስለሰጣችሁ የራሳችሁ አስተያየት ስለሆነ ችግር የለም። እግዚአብሔር ይባርካችሁ፣ ተባረኩ። ኮሜንት ስለጻፋችሁ ማለት ነው። እና ቤተሰቦች እግዚአብሔርን በጣም ደስ ብሎኛል። እኔ ከእናንተ መጀመሪያ ጊዜ እኔ ዩቲዩብ ሲጀምር ማለት ነው በቃ እኔ እነግራችኋለሁ እኔ የለነ አሁን እንደምንም ሆናችሁ እኔን ወደ ላይቭ እንዲገባ አድርጉ። ብቻ 50 ሰብስክራይብ ከመጣ ላይቭ ገባለሁ ችግር የለም አልኩኝ። ከዛ እግዚአብሔር ይመስገን በእናንተ እርዳታ የተነሳ ወደ ላይቭ ጋር ደረስኩኝ ማለት ነው። ከዛም በኋላ ላይቭ መግባት ጀመርኩኝ። ላይቭ መግባቱን እገባለሁ፣ ግን ስልኩ እንትን ምንድነው ሜሴጅ ሰው የጻፈው ኮሜንት የጻፈው እንትን ሜሴጅ የለም አያሳይም። አስቸጋሪ እሱ ነው እና ለምን እንደሆነ አላውቅም። ከዚህ በፊትም ነገር ያለው ለኔ በኮሜንት ጻፉ ችግር ምን እንደሆነ እያሳየኝ አይደለም። ገስት ሰዎቹ ወደ ገስት ቦታ አይገቡም። እየታየ አይደለም፣ ሜሴጅ እየተጻፈ አይደለም፣ እየታየ አይደለም። ለዛ ነው አግዙኝ በኮሜንት ላይ ጻፉን ብዬ ነበርኩኝ። እና አንዳንድ ልጆች በውስጥ መስመር ገብታችሁ እየነገራችሁ ነበራችሁ። እግዚአብሔር ይባርካችሁ፣ ተባርኩ፣ ተጋግዘን እንደግ እያላችሁ
እየረዳችሁት ያላችሁት ውድ ቤተሰቦች እግዚአብሔር አምላክ ይባርካችሁ። ትልቅ ክብር አለኝ እና ዛሬ ደግሞ ሌላ አርዕስት ይዤ ነው የመጣሁት። ምናልባት ለእኔ ግራ የገባኝ ነገር እናንተ ጋር ይኖራል ብዬ ስላሰብኩ ነው ይህንን ሀሳብ ያመጣሁት ማለት ነው። ያው አሁን ለምሳሌ አንዳንድ ልጆች የኔ መስመር ገብተው አንዳንድ ነገር ያወራሉ። ምንድን ነው እሱ? አሁን እኛ ሁላችንም የሰው ሀገር ነን፣ የሰው ጓዳ ውስጥ ነን ያለ ነው እና ምንድን ነው የምሉ እኔ ኮንትራቴ የኔ ኮንትራት እያለቀ ነው፣ 2 3 4 ወር ነው የሚቀረው። ግን ሴትዮዋ ምንም አውርታ አታውቅም፣ ዝም ትላለች። እኔን ልጠይቃት ወይስ እሷ ትነግራለች? እሷን ልጠብቅ ወይስ እኔ ልጠይቃት እያላቸው ብዙ ልጆች አላቸው፣ በብዙ መስመር ማለት ነው። እና እናንተ መጠየቅ አለባችሁ። ለነሱ ምንም ጭንቅ የላችሁ፣ ምንም ጭንቅ የላችሁም። ስለዚህ እናንተ መጠየቅ አለባችሁ። እናንተ የየራሳቸው ኃላፊነቱን ማወጣት አለባችሁ፣ መንገር አለባችሁ፣ መጠየቅ አለባችሁ። እኔ ጋር ያለው ሀሳቡ ማለት ነው እናንተ በጠየቃችሁ መሰረት ማለት ነው እናንተ መጠየቅ አለባችሁ። እሱ ነው። ሁለተኛ ደግሞ ለኔ ደግሞ ጥያቄ የሆነ የሰው መልሳለሁ፣ የነውን ደግሞ እናንተ መልሱ እስቲ። ለኔ ኮንትራቱ አሁን ላያልቅ ወደ 6 ወር ምናምን ነው የቀረው። እኔ ግን 1 አመት መጨመር እፈልጋለሁ። ደግሞ ለአንድ አመት ቪዛ አይሰራም እየተባለ ነው። እናንተ ጋር ያለው አስተያየቱን ለኔ እስቲ በኮሜንት ላይ ጻፉልኝ እስቲ። ደግሞ ሌላ ደግሞ ሀሳብ ምንድነው? እኔ ጋር ያለው ደግሞ ሀሳብ ምንድነው? እነሱ የ1 አመት ቪዛ የለም አንሰራም ቢሮቹ ካሉ ሴት ወይም አማክራለሁ። እሷ እሺ ካለች ከቢሮ ካንስሌሽን ወረቀት አምጥቼ እዚህ ቤት 1 አመት ሰርቼ ወደ ኢሚግሬሽን ሄጄ ሳቱ ሲደርስ ማለት ነው ወደ ኢሚግሬሽን ሄጄ ነጭ ወረቀት አውጥቼ በዛም ኢትዮጵያ እገባለሁ ብዬ አስባለሁ። የኔ ሀሳቡ ይሄ ነው። እናንተ ምን ይመስላችኋል? በእናታችሁ በእግዚአብሔር እስቲ የምታውቁት ካላችሁ ንገሩ። አይ ለ1 አመት እኮ ይሰራል አለ ካላችሁ ንገሩ። አይ የለም እንዲህ ሆነሽ መሄድ ትችያለሽ ካላችሁ እስቲ ከእናንተ አስተያየት እፈልጋለሁ። በእናንተ አስተያየት ነው እኔ የምመራው ማለት ነው የሚሄደው። ስለዚህ እስቲ በተቻለ መጠን በኮሜንት ላይ ገብታችሁ መጻፍ ሞክሩ ውዶቼ። እናንተ እንዳላችሁ ሆናለሁ፣ ችግር የለም። እኔ ከእናንተ የሚደብቀው ነገር ምናምን የሚለው ነገር የለም። አሁን እውነት ባወራ እኔ እንደዚህ መሆን ነው የሚፈልገው። እነሱ አለ ችግር የለም እንሰራለን ካሉ 1 አመት እዚህ ጋር ቁጭ ብዬ እሰራለሁ። ከዛ በኋላ ከ1 አመት በኋላ መት ፈልጋለሁ። አይ የለም እዚህ ጋር አይሰራም ለ1 አመት እነሱ ካሉ ካንሰሌሽን ወረቀት ከቢሮቹ ወስጄ እዚህ ቤት 1 አመት መቆየት ይፈልጋለሁ። ከዛ በኋላ ሳቱ ኢትዮጵያ ለመግባት ሳቱ ጊዜው ሲደርስ ማለት ነው ኢሚግሬሽን ሄጄ ነጭ ወረቀት እነሱ ናቸው አይደለም የሚሰጡት። ከዛም ከነሱ ይሄንን ተቀብዬ መሄድ ይፈልጋለሁ። እኔ ጋር ያለው ሀሳቤ ይሄ ነው። እናንተ ጋርስ ያለው ሀሳብ ካለ እስቲ እናንተ ንገሩ፣ ሀሳብ ስጡ። ለኔ እኮ ጭንቅ ሆኖብኝ ነው። ለምን ያለው የሰው ሀገር ነው ያለ ነው። ለምን ኢትዮጵያ ውስጥ አይደለንም? ታውቃላችሁ፣ ኢትዮጵያ ውስጥ አይደለንም። ስለዚህ በጣም ያሳስበናል። አንድ ጊዜ አንድ ነገር ከመስመር ሲቶ ከወጣ ማለት ነው በጣም አስቸጋሪ ነው፣ በጣም አስቸጋሪ ነው። ስለዚህ ይህንን እኛ ደግሞ ማወቅ አለብን፣ መረዳት አለብን፣ ማሰብ አለብን ቀደም ብለን ማለት ነው። አንድ ነገር ከመስራት በፊት ማሰብ ነው የሚቀድመው አይደለም? ማሰብ አለብን። እና እኔ ጋር ያለው ሀሳቡ ይሄ ነው። እናንተ ጋርስ ምን አይነት ሀሳብ አለ? ደግሞ ሌላው ደግሞ
እኛ ኢትዮጵያ ለመግባት ስንዘጋጅ ማለት ነው ኢትዮጵያ ውስጥ ያሉ ሰዎች ምን ይላሉ? ኑሮ እንደዚህ ነው አትምጡ ይላሉ። እነሱ እየኖሩ አይደለም እንደ የኛ ይለያል። ቆይ ለኔ እኮ ግራ የገባኝ ነገር እነሱ እየኖሩ አይደለም። አሁን ለምሳሌ እዚህ እኛ ኢትዮጵያ ለመግባት ስንዘጋጅ ማለት ከዚህ ሄጄ እንዲህ ሆኜ እንዲህ አድርጌ እኖራለሁ ብለን አስበን አቅደን ነው የምንሄደው። አሁን እነሱ ደግሞ እዚህ ጋር አትምጡ። ታዲያ የሰው ቤት እንሞት እንደ ግራ የሚያጋባ ነገር ነው እግዚአብሔር። እና ይሄ ነገር በራሴ በኩል ትክክል አይደለም ብዬ ነው የማስበው። እናንተስ ምን ትላላችሁ? የሰው ጓዳ ውስጥ የምትኖሩት እህቶች፣ የማዳም ቅመሞች ምን ትላላችሁ? እናንተስ ምን ትላላችሁ? እኛ እሺ እንዴት ሆነን ነው የምንኖረው? እንደዚህ ሰው እነሱ እዛ ጋር ሆኖ ማስፈራሪያ እየለቀቁ ናቸው። እኛስ እዚህ ታዲያ እንሙት በሰው ጓዳ ውስጥ እና ቤተሰቦችን በቁም ነገር እኮ ነው። እናንተ ጋር ያለው ሀሳቡን አስተያየቱ እስቲ በኮሜንት ላይ አጋሩ። ከዛም እናንተ የምለው ነገር እናንተ የምትሉትን ሰምቼ በዛ መሄድ እችላለሁ ማለት ነው። ለኔ ግራ ስለገባው ነው። ደግሞ ሌላው አለ ከዚህ የሆነ ጓደኛ የነበረች እሷ ደግሞ ምንድን ነው ከዚህ በፊት የሆነ ባንክ ኦሮሚያ ህብረት ባንክ የሚባል አለ ኢትዮጵያ ውስጥ ታውቃላችሁ። እዛ ጋር ቡክ ከፍታ ነው ወደ የሰው ሀገር የመጣችው ማለት ነው። እሷ ደግሞ እዚህ ጋር ሲመጣ ያ ሰዓት ከ2 ዓመት ሆኗል እሷ ከመጣች ማለት ነው። ግን ቡኩን አውጥታ አካውንቱን አስተካክላ ነው የመጣችው። መታ የተወሰነ ብር በዛ አካውንት እሷ እየጨመረች እያስገባች ያለች ሳለች ምንድነው ተባለው? ፋይዳ ማታወቂ ከሌለ የነሱ እንትን አካውንታቸው ብሎክ ይደረጋል ተባለ። በጣም ልጅቷ ፈራች፣ በጣም ፈራች። እኔ ደግሞ ይሄ እውነት ነው እንዴት ብሎክ ይደረጋል ብዬ ለራሴ አሰብኩኝ። እናንተስ እስቲ ኢትዮጵያ ውስጥ ያላችሁት ያለውን ሀሳቡን እስቲ እዚህ ጋር አስቀምጡ በእግዚአብሔር። ደግሞ አሁን እሷ ሲመጣ ፋይዳ መታወቂያ አልተወራም፣ አልተጠየቀም። ኖርማል በራሷ እንትን በማታወቂያ ነው ቡኩን ያወጣችው። እሷ ከመጣች በኋላ ይሄ ፋይዳ መታወቂያ የሚባለው እሷ ከመጣች በኋላ ነው የተጀመረው ማለት ነው። አሁን እሷ ብሩን እያስገባች እየተጠቀመች ሳለች አሁን ደግሞ አይ ይፋ መታወቂያ ከሌለ ብሎክ ይደረጋል። ውስጥ ያለው ብሩስ አበዱ እንደነኝ። ግማሾች ደግሞ ምን ይላሉ? ችግር የለም ማስገባት ይቻላል፣ ግን ማውጣት አይቻልም። ኢትዮጵያ ገብታችሁ ይሄ ፋይዳ መታወቂያ አስተካክላችሁ ብር ታወጣላችሁ፣ ችግር የለም ማስገባት ትችላላችሁ እያሉ ናቸው። ሁለት ሀሳብ ሆነ። ከዚህ ሁለት እናንተ የቱ ጋር ናችሁ? እስቲ ሀሳቡን ስጡ በእግዚአብሔር። ኢትዮጵያ ውስጥ ስፔሻሊ ኢትዮጵያ ውስጥ ያላችሁት እስቲ ባንክ ቤት የሚሰሩትን ልጆቹን ቢሆንም ጠያይቃችሁ እስቲ አስተያየቱ እዚህ ጋር አስቀምጡ። በእውነት የሆነ ጓደኛ በጣም ተጨናነቀች። እንዴት ብሎክ ይደረጋል? እኔ እኮ ብር እየጨመርኩ ነኝ፣ እየተጠቀምኩ ነኝ፣ ደግሞ ብሩን እዛ ላይ እየጠረቀምኩ ነኝ፣ እንዴት እንደዚህ ይሆናል እያለች እየተጨናነቀች ናት። እና በዚህ አጋጣሚ እኔ ደግሞ እናንተ እስቲ ሼር አድርጉና ያለውን አስተያየቱ ከእናንተ ለመስማት ስለፈለጉ ይህንን ሀሳብ አመጣው። ውድ ቤተሰቦቼ እስቲ እናንተ ጋር ያለው ሀሳቡን እዚህ ጋር በኮሜንት ላይ አስቀምጡ። ይጠቅመናል። ይሄ ማለት ጥሩ ኮሌጅ ነው፣ ጥሩ ኮሌጅ ነው፣ ጥሩ ኮሌጅ ነው ይሄን ነገር ማለት ነው። አንዳንዴ እኛ ሶሻል ሚዲያ ወጥተን ብዙ ነገር እንማራለን።
ብዙ ነገር እንማራለን። ስለዚህ እስቲ እኔ አሁን የጠየቃችሁትን ጥያቄዎቹን በተቻለ መጠን እስቲ በኮመንት